ጨረቃዎች እንግዲህ ምንም ቢሆን ጉዞ ወደፊት እያሉ ነው። ዛሬ እንግዲህ ሀይሚና ቡራ ይመጣሉ። በማን ቤት እንደሚመጡ እኔ አላወኩም። ቡራ ግን ጥቅስ አለው ማለት ነው። ትክክለኛና እውነተኛ መውደድና ፍቅር ያለው ከእግዚአብሔር ብቻ ነው ይላል። ትክክል ነው። ቡራችን ምንም የማይቀየር የማይለወጥ ከእግዚአብሔር የሚሰጠን ፍቅር ትልቅ ነውና እንግዲህ ቡራችን ተረጋጋ። በመቀጠል ዛሬ የመጣሁበት ወይም ይሄን ፎቶ ይዤበት የመጣሁበት ምክንያት አለኝ። የጨረጋ ቤተሰቦች ማለት ነው። ጉድ ብላችሁ ትሞታላችሁ ማለት ነው። እና በመጀመሪያ ወደ ጉዱን ወደ ኋላ ልበለውና በመጀመሪያ ስለ ብሩክና ስለ ሀይሚ አንድ ነገር ማለት እፈልጋለሁ። ማለት አሁን ሀይሚና ብሩክ ያሉበት ሁኔታ በሚደብርም ይሁን በሚያስጠላም ይሁን በሚያሳዝንም ይሁን የፕራንክ ቪዲዮ ተጋጭተዋል። ያልተግባቡበት ነገር ሊኖር ይችላል። እስካሁን አልታረቁም፣ ሰላምም አልወረደም፣ በአንድ ላይ በፍቅር አልመጡም። ከነሱ ጋር ያለው ብቻ ይሄ ነው። ሲቀጥል ደግሞ በጣም ጎበዝና ታታሪዎች ሚዲያውን እያንቀጠቀጡት ያሉ ማለት ነው። ሚዲያውን እያንቀጠቀጡት ያሉ ምንም ይሰራ ጨረቃዎች ናቸው፣ ሀይሚና ቡራ ማለት ነው። ቢያንስ እንኳን ተጋጭተውም ተጣልተውም የሆነ አለመግባባትም እኮ ተፈጥሮ እነሱ እየሰሩ ሪከርድ እየሰበሩ ረቂቅ ነገር እያስተላለፉ ይገኛሉ። ረቂቅ ነገር ስላችሁ በቃ ሰርተው መለወጥን ማለት ነው። ሰርተው መለወጥን እያሳዩን ይገኛሉ። በዚህ እናያዝላቸው ሰሞኑን እየሆነ ባለው ማለት ነው። ስለ ዳኒ ተው ትመጣበታለሁ ማለት ነውና ስላናደደኝ ማለት ነው። ታዲያ ማለት ሀይሚና ቡራ እኮ ፕራንክም ይስሩ አዝናኝም ይስሩ የሚያጋጭ ቪዲዮ የሚስሩ እነሱ እኮ በጣም ሂደዋል፣ በቃ አድገዋል። ቢያንስ እንኳን ትልቅ ደረጃ አሁን ካሉበት ደግሞ ከፍ ብለው ለመታየት ነው ደፋ ቀና የሚሉት። የሀይሚን 200,000 መግባት ቡራ በጣም ይፈልጋል፣ በጣም ማለት ነው እንድትገባ ይፈልጋል። ብዙ ጊዜ ተናግሯል። ስለዚህ ግልጹን ስናገር 200,000 ካልገባች ሀይሚ ይሄ ነገር አይቆምም። በቃ ስለዚህ ይሄ ነገር ቁሞ ወደ ሰላም እንዲመጡ ከፈለጋችሁ 200,000 አስገቧት ሀይሚን ማለት ነው። የምሬን ስናገር ቡራ ወደ 250 ይገባል፣ 240 ገብቷል። ግን ደግሞ ሀይሚ በቃ 9 ቁጥር እስካሁን አልጠፋችም ከትናንት ጀምሮ ማለት ነው። እና ስለዚህ 200,000 አስገቧትና ከዛ ይመለሳሉ ማለት ነው። ነገሩም ሊበርድ ይችላል። በቃ እውነቱን ስናገር ማለት ነው። ከዚህ ባለፈ ደግሞ ማለት ነው ሀይሚና ቡራ ይለያያሉ ብላችሁ ማለት ነው ይለያያሉ ብላችሁ የምሬ ነው የምላችሁ። ዛሬ የምናገረው ሊያስቀይም ይችላል፣ አላቅም፣ ይቅርታ አድርጎልኝ። ሀይሚና ቡራ ይለያያሉ ብላችሁ እንደዚህ በግሩፕ ተከፋፍላችሁ ቢኤች ወይም ኤችቢ ብላችሁ ጽፋችሁ ስሙን ብቻ ተጠቅማችሁ ቢኤች ቡራ ኤንድ ሀይሚ ወይም ኤችቢ ሀይሚ ኤንድ ቡራ ብላችሁ ስም ብቻ ሰይማችሁ በውስጥ ግን የምታወሩት ነገር የሚያስጠላ የሚደብር። በዚህ ልክ ነው እንዲህ ሀይሚን የምትጠሏት? ለካ ሀይሚ በጣም ሪከርድ ሰባሪ ናት። ሀይሚ ለካ እንዲህ አይነት ኦዲየንስ ነው ያላት። የምሬን ነው የምላችሁ። የብሩክና የሀይሚ ኦዲየንስ ይለያሉ። ግን አሁን ላይ ያሉት ደግሞ ማለት ነው አሁን እየተደረገ ያለው አሁን ሚዲያ ላይ ተለቋል። ተዋርዳችኋል እኮ። አታወርዴ ማለት እንዲህ ነው። እናንተ ግሩፕ ከፍታችሁ የምታወሩት ይሄው ሶሻል ሚዲያ ላይ ተለቀቀ። ቢኤች ብለሽ ጽፈሽ ወይም ኤችቢ ብለሽ ሀይሚ ኤንድ ቡራ ደግ አድናቂ ነኝ ብለሽ ስሙን ተጠቅመሽ ስለ ሀይሚ እንደዚህ ነገር ታወሪያላችሁ? ሀይሚን በዚህ ልክ ነው የምትጠሏት? እናንተማ የምር መቼም አንድ ሰው የቡራ አፍቃሪ ናችሁ እንዳትባሉ እንኳን በጣም ብዙ ናችሁ። ቁጥራችሁን ራሱ መጥራት እችላለሁ ማለት ነው። ስማቸው ሁላ ተለቋል። በጣም ማለት ነው። እኔ ሁሉንም ሰርች አድርጌ አይቻለሁ ማለት ነው። ስማቸው ተለቋል። እንዴት አይነት ውርደት ነው! ለምንድን ነው በዚህ ልክ የወረዳችሁት እንዴ? እናንተ እና ሀይሚና ቡራ እኮ ቢጋጩ ምን ቢሉ ያለ ነው። ነገ ጧት ታርቀው ይመጣሉ። እነሱ ይለያያሉ ብላችሁ በዚህ ልክ ማለት ነው። በዚህ ልክ እንዴት ነው ሀይሚን የምትጠሯት? ሀይሚ ኧረ በስማ እግዚአብሔርን በጣም ነው የምትደብሩት። በጣም ማለት ነው። ሀይሚ ደግሞ እኛ በጣም የሚያኮራ ኦዲየንስ አላት። በጣም ምን ወዳት እህቶቿ አለን።
እንደውም እኛ ሰሞኑን በቃ እኔ በራሴ ለምንድን ነው ሀይሚና ቡራ ታርቀው እልክ ውስጥ ወጥተው ለምንድን ነው ታርቀው የማይመጡ ብዬ እኔ እነሱን ነው ማለት በቃ ትችት ላይ ስላችሁ እንዲታረቁ ስለምፈልግ ማለት ነው። ክፍተት እንዲፈጠር ስለማልፈልግ ማለት ነው። ሀይሚ ለምንድን ነው አይበቃሽም ወይ? ቡራስ ለምንድን ነው የማትረጋጋ ምለው እንዲታረቁልኝ ብቻ ስለምፈልግ ነው። ሌላ ምንም አላማ የለኝም። እናንተ ግን ኢቭን ቻናል እንኳን ሼር አድርጉ ሲባል ለይታችሁ ነው ሼር አድርጉ የምትሉ የዩቲዩብ ቻናል ማለት ነው። በዚህ ልክ ደርሳችኋል ማለት ነው። በጣም በጣም ነው የሚደብረው። የምሬን አታወርደኝ ማለት እንዲህ ነው። ጠቅላላ ያወሩት ነገር ማለት ነው ሶሻል ሚዲያ ላይ ቲክቶክ ላይ ዩቲዩብ ላይ በቃ ተለቋል ማለት ነው። ደግሞ አታፍሩም እንዴ? መታችሁ ደግሞ ለምን ለቀቃችሁ ምናምን አጥፊልኝ ምናምን። ድሮ ነበር እንጂ አለ ማውራት አጥፊልኝ ምን ዋጋ አለው? አለም ሰምቶታል እኮ። እናንተ አሁን ቢኤች ወይም ኤችቢ ብላችሁ ጽፋችሁ ስም ፕሮፋይል አድርጋችሁ ይሄን የምታወሩ ሰዎች ኧረ በስመ አብ። ሀይሚማ በቃ ትለያለሽ ማለት ነው። ለካ እንደዚህ ተጽዕኖ ፈጣሪ ናት ሀይሚ። እንደዚህ ነው ለካ ሚዲያውን እያሽከረከረችው ያለችው። እኔ እኮ ሀይሚ በዩቲዩብ ብቻ መሰለኝ ሪከርድ መሰብረው፣ በቲክቶክ መንደር ለካ ሪከርድ ሰባሪ ናት ሀይሚ ማለት ነው። ማለት በዚህ ልክ እሷ የሀይሚ ኦዲየንሶች እንዲህ ናቸው ተብሎ እንኳን እስኪነገር ድረስ የሀይሚ ስም በቃ ቲክቶኩን እያንቀጠቀጠ ይገኛል ማለት ነው። ስለዚህ ሀይሚ ማለት ነው የኔ ጀግናው ማለት ነው የኔ ጎበዝ ማለት ነው። ምንም የማይታወቅ ሰውማ እኮ ስሙ አይነሳም አይደል? ሀይሚማ ታዋቂ ስለሆነች ስማርት ስለሆነች ጎበዝ ስለሆነች ጀግና ስለሆነች በማውራት ሳይሆን በተግባር ብቻ የምታንቀጠቅጥ ስለሆነች ኢቭን በቲክቶክ መንደር ማለት ነው ቪዲዮ ማሰራት ጀመረች ማለት ነው። የእሷ ደጋፊዎች የእሷ ኦዲየንሶች እንዲህ ናቸው ተባለ ማለት ነው። ዋው! እኔ እንዲህ ስላላችሁ ደስ ብሎኛል። እኔ ግን ቡራንም በጣም ነው የምወደው፣ ሀይሚንም በጣም ነው የምወድ። ቡራን እንዲህ ነው ብዬ ምንም በክፉ አይን አላይም፣ ሀይሚንም እንዲሁ። ሲጀመር ጨረቃዎችን ፈጣሪ ከክፉ አይን ይጠብቅልን። እኔ አስተያየት ከመስጠትና በቃ የሆነ ነገር ሲፈጠር ለምን እንዲሆነ እንዲህ ቢሆን ይሻላል ከማለት ውጭ ምንም በጨረቃዎች ሳማወጣው ነገር የለኝም። ሀይሚ የምር በጣም ጎበዝ ናት፣ በጣም ማለት ነው። እንዲህ አገሩን ለካ እንዲህ አንቀጥቅጠዋለች እንዴ! አፋውተው እስከሚናገሩ ድረስ አፋውተው ተናግረዋል እኮ ስለ ሀይሚ ማለት ነው። የምሬን በዚህ ልክ ነው የምጠሏት። ተዋርዳችኋል በጣም ማለት ነው። የውም ደግሞ እኮ እነዚህን ሰዎች ማለት ነው ሀይሚም ታውቃቸዋለች። እኔ ስም መጥራት አልፈልግም፣ ብዙ ናቸው። እኔ ስም መጥራት አልፈልግም፣ ግን ሀይሚ ታውቃቸዋለች በጣም ማለት ነው። ብሩክም ያውቃቸዋል እነዚህ ልጆች ማለት ነው። እና በጣም ይደብራል። በመሀል እንደዚህ ገብታችሁ እንደዚህ ማድረጋችሁ ለሀይሚ ያላችሁን ጥላቻ እንደዚህ አይሰማም መስላችሁ ግሩፕ ላይ ስታወሩ፣ ግሩፕ ያለው ደግሞ አውቶ ዝርግፍ አረገላችሁ። ከዚህ በኋላ ትታረማላችሁ ማለት ነው። ጥንቃቄ አድርጉ እናንተ በሰው ሀገር እየሰራችሁ ማለት ነው። ማዳም ቤት ነው የምትሰሩ መቼም ሰው ቤት እየሰራችሁ እናንተ እኔ ትካነኝ ያለሁት እኔ ለራሴ ምን አለኝ ምንስ መስራት አለብኝ ብላችሁ ማሰብ ሲገባችሁ በሰው ቤት ገብታችሁ መበጥበጥ ምን የሚሉት ነው? ጨረቃዎች እንግዲህ ምንም ቢሆን ጉዞ ወደፊት እያሉ ነው። በመጨረሻ የምለው ነገር ቢኖር ሀይሚዬ እና ብሩክ ታርቃችሁ እንድትመጡ እንፈልጋለን። የእናንተን ፍቅርና አንድነት ነው የምንፈልገው። እንድትለያዩ በፍጹም አንፈልግም ማለት ነው። የምሬን ስናገር መለየት የሚባለውን ቃል መስማት ራሱ አንፈልግም፣ ጨረቃዎች ማለት ነው። ዳኒ እባክህን ብሩክን የሚያናድድ ቃላት እየመረጥክ የብሩክን ልብ አትስበረው። ሀይሚ ድክመቴ ነሽ እያልክ ማለት ነው ሲደብር